የዚህ የእግዚአብሔርን ማምለክ ጉዳይ ስናነሳ ባለፈው እግዚአብሔር ኢየሱስ ክርስቶስ ለሳምራዊቷ ሴት እግዚአብሔር እንዴት ነው የሚመለከው የሚለውን ነገር ወይንም ማምልኩ ምንድነው የሚለውን ነገር የገለጸበት ቃል አሁን ያነበብኩት ነው። ይሄ ዘመን የማይሽረው አምልኮን በተመለከተ እግዚአብሔር እንዴት ይመለካል፣ የት ይመለካል፣ በምን ሁኔታ ይመለካል ለሚለው ጥቅል መልስ የሚሰጥ መልስ ነው። ባለፈው ጊዜ አይተነዋል። ሳምራዊቷ ሴት እነሱ ከአይሁድና ሳምራውያን በነበራቸው ልዩነት ምክንያት በብዙ ምክንያቶች ነገር ግን አንደኛው ምክንያታቸው የአምልኮ ቦታና የሚመለከውን ማንነት ጋር ባላቸው ልዩነት በጠየቀችው ጥያቄ እኛ በገሪዛን ተራራ ነው የምናመልከው እናንተ በኢየሩሳሌም ነው ስግደት የሚሰገደው ትላላችሁ ብላ ግን የት ነው የሚሰገደው የሚለውን ጥያቄ ስትጠይቅ ጌታ ኢየሱስ ክርስቶስ ሁለቱም የስግደት ቦታ መሆናቸው የአምልኮ ቦታ መሆናቸው የሚያበቃ መሆኑን እግዚአብሔር መንፈስ በመሆኑ ምክንያት እግዚአብሔርን የሚያመልኩ ሰዎች በእውነትና በመንፈስ ብቻ የሚያመልኩ መሆኑን ይህም እግዚአብሔር እንዲመለክበት የሚፈልገው መንገድ መሆኑን እግዚአብሔርን በማወቅ እና እሱ ፍላጎቱን በማወቅ በመንፈስና በእውነት ብቻ የሚመለክ መሆኑን ነግሯታል። ስለዚህ ይሄንን አስተካከል እግዚአብሔር በሚፈልገው መንገድ ነው የሚመለከው። ስለዚህ እግዚአብሔርን የሚፈልገው ለማወቅ ራሱን ማወቅ ይጠይቃል የሚለውን ሐሳብ ይዘን ባለፈው የዛሬ 15 ቀን ተነጋግረናል። በዛ በ15 ቀን እግዚአብሔር አምልኮን በተመለከተ የሚፈልጋቸው ሁለት ነገሮች አሉ። አንደኛው እርሱ ብቻ የሚመለክ አምላክ ነው፣ ሌላ አምላክ የለም በምድር ላይ ነው። ሁለተኛ ከሌሎች ባዕድ አማልክት ጋር እሱን እንደ አምላክ ቆጥሮ ሌላ ባዕድ አምላክ አብሮ ቀላቅሎ ደምሮ ማምለክን እጅግ የሚጸየፈው ለፍርድና ለቁጣ የሚያነሳሳው ህዝቡንም በአብዛኛው ጊዜ ለቅጣት የተዳረጉት በእነዚህ በአምልኮ ስተት ወይንም እግዚአብሔርን እንደሚገባ ባለማመልካቸው ምክንያት መሆኑን ይሄ ደግሞ የሆነበት ምክንያት እግዚአብሔርን ባለማወቃቸው ባለመረዳታቸው እግዚአብሔርን ለማምለክ መረዳት ማወቅ የሚያስፈልግ መሆኑን አይተናል። ከዚህ ጋር በዘመናት ውስጥ እግዚአብሔርን ብቻ አምላክ መሆኑን የተረዱ የገባቸው ሰዎች ነፍሳቸውን አሳልፈው የሰጡ መሆኑን ከብሉይ ኪዳን ራሱን ዳንኤል እና ሲድራቅ ሚሳቅ አብደናጎም ለሌላ አማልክት ላለመስገድ ነፍሳቸውን ተቆራርጠው የሰጡ መሆኑን በዚህ ቆርጠው እግዚአብሔር ቢታደጋቸው ሌሎቹም ኢያሱ ህዝቡ ባስቸገሩት ጊዜ የድሮ ትተዋቸው የመጡትን አማልክት ለማምለክ ልባቸው በተሳበ ጊዜ እግዚአብሔርን እኔና ቤቴ ግን እግዚአብሔርን እናመልካለን እናንተ የምታመልኩት ምረጡ ብሎ እግዚአብሔር ከሌሎች ጋር ተደምሮ የማይመለክ ያማራጭ በምርጫ የማይመለክ አምላክ እንደሆነ ማስገንዘቡን ከዛም ደግሞ በአዲስ ኪዳን የሳውልን የአቴንስን ጉዞ አይተን አቴንስ በደረሰበት ጊዜ እሱ አማልክት በሚመለኩበት ከተማ ውስጥ ገብቶ የተበሳጨ መሆኑን ምክንያቱም እሱ ለእግዚአብሔር ካለው መረዳት እውቀት እግዚአብሔር ብቻውን አምላክ መሆኑን በማወቁ ምክንያት ይሄ ሁሉ ጣዖት ከእግዚአብሔር ጋር ተደብሎ ሰዎች እግዚአብሔርን ሳያውቁ ማምለካቸው ያበሳጨው እንደነበር ነገር ግን ለሞት እንኳን አሳልፎ ሊሰጠው በሚችልበት አሪዮስፋጎስ አደባባይ ላይ እግዚአብሔር ብቻውን እርሱ አምላክ እንደሆነ የሱ ደግሞ የእግዚአብሔር ዓላማው መፈጸሚያው ኢየሱስ ክርስቶስ እንደሆነ የሱ ከሞት መነሳቱን ትንሳኤ የሚባል አዲስ ሐሳብ ለግሪካውያን ማስተዋወቁን በዚህም ግሪኮች እግዚአብሔርን እንዲያውቁ ጌታ ኢየሱስ ክርስቶስን እንዲያምኑ ማድረግ መቻሉን አይተናል። የግሪክን ማሸነፍ እሱ ልቡ ወደ ሮም ደግሞ ዋናውን እንደ አውሬ የሚቆጠረውን ቄሳርን ጌታ ኢየሱስ ሊሰብከው ልቡ መነሳሳቱን እና እግዚአብሔርን ባወቅነው ቁጥር ለማምለክ ያለን ነገር የበለጠ የሚነሳሳ መሆኑን አይተናል። አምልኮ ማለት እግዚአብሔርን በማወቅና በመረዳት በተረዳነውና ባወቅነው ልክ በፍቅር የምንሰጠው በክርስቶስ ኢየሱስ በኩል የምንሰጠው ምላሽ መሆኑንም ባለፈው አይተናል። ዛሬ በእውነት ማምለክና በመንፈስ ማምለክ ማለት ምን ማለት ነው? ታዲያ ያወቅነውን አምላክ በእውነት ማምለክ በመንፈስ ማምለክ ማለት ምን ማለት ነው የሚለውን ከመጽሐፍ ቅዱስ እናያለን። በመጀመሪያ እውነት የሚባለው ነገር ያው በዘመናችን እውነት አንጻራዊ ሆኗል። ይሄ ትክክል እውነት እዚህ ጋር ነው የምንለው ነገር የለም። እያንዳንዱ ሰው ዛሬ የራሱ እውነት አለው። በዓለማዊ እውቀትም ቢሆን ሰዎች የየራሳቸው እውነትና አመለካከት ስላላቸው ዛሬ ሰው አንደኛው ግጭት መንስኤ ሰው የየራሱ የኔ ትክክል ነው የሚለው ነገር የኔ እውነት ነው የሚለው ነገር መኖሩ ይሄ ግጭት መንስኤ ነው። ተውና የምድራዊ ነገር በዚህ በሰማያዊ ዓለም ራሱ በክርስትና በእምነት ሰዎች በዲኖሚኔሽን በሃይማኖት ክልል ውስጥ ሆነው የእግዚአብሔርን አምልኮ በተመለከተ የኛ ነው ትክክለኛ አምልኮ የእናንተ ትክክለኛ አምልኮ አይደለም እንላለን። እኛም እንላለን ሌሎቹም ይላሉ። አንዳንዶቹ ደግሞ ጠበቅ ሲያደርጉት የኛ አምልኮ የምናመልክበት የተቀደሰ የሆነ የማምለኪያ የሙዚቃ መሳሪያዎች ስላሉን እነሱ የኛ ንብረት ነው ብለው በህግ ታግዶ ሌላ ሰው ሁሉ በእኛ አምልኮ መሳሪያ እንደኛ ካልሆነ በስተቀር እኛን ካላመነ በስተቀር አሳግደዋል። አሁን እንዳያችሁት ይሄ አምልኮ እዚህ ድረስ መጥቷል
እንደኛ ካልሆናችሁ እኛን ካልሆናችሁ በእኛ ያምልኮ የሙዚቃ መሳሪያ ማምለክ አትችሉም። ይሄ እውነቱ እኛ ጋር ነው እናንተ ጋር ውሸቱ ነው የሚለው ነገር ምን ያህል ደረጃ እንደደረሰ ማየት እንችላለን። በመሰረቱ አምልኮ ትክክል ነው ትክክል አይደለም ብሎ ለመዳኘት ሰው አይችልም። የትኛውም ሰው የአንድን ቤተክርስቲያን አምልኮ ስርዓት ትክክል ነው ትክክል አይደለም ብሎ ሰው ዳኝነት ፍርድ መስጠት አይችልም። ይህንን ፍርድ ዳኝነት መስጠት የሚችለው ተመላኪው ነው፣ እግዚአብሔር ነው፣ አምላክ ነው። አምላክ ይሄኛው ነው አምልኮ ትክክል፣ ይሄኛው አምልኮን የምፈልገው ነው፣ ይሄኛውን ደግሞ የማልፈልገው ነው ማለት የሚችለው እግዚአብሔር ራሱ ነው። እግዚአብሔር ደግሞ በልጁ በክርስቶስ ኢየሱስ አማካይነት ምን አይነት አምልኮ እንደሚፈልግ አስቀምጧል። የኛ የምናየው የምንጠቅሰው ነገር ቃሉን ነው፣ እንደ ቃሉ የሆነውን አምልኮ ነው። ስለዚህ አምልኮ በእውነትና በመንፈስ ነው የሚለውን ነገር እናያለን ጌታ ኢየሱስ በተናገረው ማለት ነው። አምልኮ ቅድም እንዳልኩት በእግዚአብሔርን በማወቅ በመረዳት እንደ መረዳታችን እንደ ማወቃችን ከፍቅሩ የተነሳ እኛም ለሱ ካለን ፍቅር የተነሳ የምንገልጸው ነው። ሲገለጽ ግን የሚገለጸው በስሜት ነው። እግዚአብሔርን ማወቅ አለ፣ መረዳት አለ፣ ፍቅር አለ፣ ከዛ በኋላ ደግሞ ስሜት አለ። ስሜት አለ። ያ ስሜት አካላዊ እንቅስቃሴ ሊሆን ይችላል፣ መዘመር ሊሆን ይችላል፣ መጸለይ ሊሆን ይችላል፣ ጮክ ብሎ በጽሞና መጸለይ ይችላል፣ የትኛውም ሊሆን ይችላል። ዋናው ነገር ግን ለምናውቀው አምላክ በተረዳነው ባወቅነው መጠን ነው ወይ የምናደርገው ከልባችን ነው ወይ የሚለው ነው ኢምፖርታንት ነገሩ። አምልኮን በተመለከተ የዳዊት ሚስት የሳኦል ልጅ ሚልኮል የምትቀየምበትም የምትደሰትበትም አምልኮ የለም። አንድ ሰው በፈለገው መንገድ እግዚአብሔርን በተረዳው መንገድ ማምለክ ይችላል፣ በዝማሬም በምንም። ነገር ግን በማህበር እንደዚህ በህብረት በምንሆንበት ጊዜ እግዚአብሔር የሥርዓት አምላክ ስለሆነ ስርዓት ባለው መልኩ ሌሎችን በማይረብሽ መልኩ እናመልካለን። አንዳንድ ጊዜ ቤዛ ሲታይ ባለፈው እንደውም ሳሚ ወንድማችን ሳሚ የትንሳኤ ዕለት መንቀሳቀስ ይቻላል ምናምን ሲል ነበር። ያው ቤዛ ስለተቆለፈ ማለት ነው መንቀሳቀስ ላይ እና ሊከፍተው አንሎክ ላይ ያደረገው ብዙ ሞከረ። ግን ያቺ ቆይሽ ልማድ ስላለች እሷ አለ። ግን መንቀሳቀስም አለ መንቀሳቀስም አምልኮን ሰው ስሜቱን ለመግለጽ ከረዳው ድረስ መስገድም የትኛውንም ነገር በአካል በመንፈሱ የተረዳውን ነገር በአካላዊ ነገር ማሳየት እሱ ምንም የሚከለከል አይደለም ጌታ እስከገባው ድረስ። ነገር ግን በህብረት ስንሆን ስናመልክ ሌሎች ሰዎች የሚረበሹ ከሆነ አሁን ቅድም ስተላለፍ በጣም ረባሽ ቤቱን ባይዘጉት እዚህ ጋኛ ማምለካ መደማመጥ ማንችልበት ረብሻ አለ። ያ ረብሻ እሱ ነው የማይቻለው። ዋናው ነገር በስሜት የሚገለጠው ነገር ከውስጥ ይወጣ መሆኑን ነው። ስሜት የሚያመጣው አምልኮ ከሆነ እሱ መፈተሽ ያስፈልጋል። ለምሳሌ የሙዚቃ ምት፣ የጭፈራ ወይንም የናይት ክለብን የሚያስንቅ የመድረክ መብራት፣ የጭስ መብራት ለሰው ላይ ጨለማው ነው መድረክ ላይ ብቻ እንትን ሆኖ የጭፈራ ቤት የሙዚቃ ኮንሰርት የሚመስል አይነት አምልኮ እሱ ጋር ስንገባ ከሆነ የአምልኮ ስሜታችን ይመጣው እሱ መፈተሽ ያስፈልጋል። ወይንም ከዛ ያን ከሙዚቃው ጋር የሚመጣ አምልኮ መፈተሽ ያስፈልጋል። ከኛ ከውስጣችን አንዳንድ ጊዜ እኮ በምስጋና ማንነውባቸው እኮ ጊዜዎች አሉ፣ በልመና የምንኖርባቸው ጊዜዎች አሉ። እግዚአብሔር ማረኝ ወይም ድረስልኝ ብለን የምንቃተትባቸው ጊዜዎች አሉ። እውነተኛው አምልኮ እንደውም በዛ ስሜታችን ስንሆን እግዚአብሔር ታዳጊያችን መሆኑን ስንቃተት ነው። ምን ማልቀስ ካለብን ስናለቅስ ነው። ይሄ አምልኮ ነው። እግዚአብሔር ነው ታዳጊ ካለውበት ነገር የሚያወጣኝ እሱ ነው፣ አባቴ ነው፣ አምላኬ ነው ብለን ተንበርክከን አልቀሰን ስንነግረው ምሬት እንኳን ቢሆን አምልኮ ነው። ግድ በምሬት ውስጥ ሆነን መጨፈር አይጠበቅብንም። እሱ ስሜት ነው እና ከዛ ጋር አብሮ ነው መለታ። ታዲያ እውነተኛው አምልኮ በመንፈስና በእውነት ምንድነው? አሁንም ወደዚህ እንመጣለን። ባለፈው ጊዜ እንዳልነው ጌታ ኢየሱስ ክርስቶስ በአዲስ ኪዳን ያስተማራቸው ትምህርቶች በሙሉ የእርሱ መምጣት በሙሉ ሁሉም ነገር የምስራች ነው፣ አዲስ ጅማሬ ነው። እግዚአብሔር ለሰው ሁሉ ለገባው ቃል ፍጻሜ የሆነበት ነው። የኢየሱስ መምጣት የምስራች ነው፣ ሸክም የቀለለበት ነው፣ ሰዎች ካጎበጣቸው ነገር ቀና የሚሉበት ነው። ከዛ ሁሉ በላይ ከተጫነባቸው የዘላለም ሞት ወደ ዘላለም ሕይወት የመጡበት ነው። ስለዚህ የክርስቶስ ኢየሱስ ስለ አምልኮም ያስተማረው ትምህርት ከዚሁ ጋራ ልክ የምስራቹ አንድ አካል ነው። ስለዚህ የምስራቹ አንድ አካል መሆኑ ከዚህ በኋላ መድከም የለም፣ መመላለስ የለም። እነዚህ ሳምራውያን ከይሄኛው ዳን ምንድነው ቤተል እስከ ዳን ለነሱ ከደቡብ እስከ ሰሜን ጫፍ ድረስ ሁለት ማምለኪያ ሰርቶላቸው ኢሮባብ ከዛ ወደዛ እያሉ ነበር የሚያመልኩት። ኢየሩሳሌምም በይሁዳ ከተማዎች ዙሪያ ያሉ ሰዎች በሙሉ መጥተው እዛ ማምለክ ይጠበቅባቸዋል። ከዚህ በኋላ ይሄ አይነት አምልኮ የለም፣ የመስዋዕት አምልኮ፣ የተጫነ አምልኮ የለም።
ከዚህ በኋላ በእውነትና በመንፈስ ነው ያለው። እግዚአብሔር የሚመለከው እንደውም እነዚህ ማምለኪያዎች ሰዎችን እያደከሙ የሚያመጡ ብዙ ስነ ስርዓት ያላቸው በሕግ የታገዙ አምልኮዎች ድምጥማጣቸው ይጠፋል፣ የሉም፣ ከዚህ በኋላ አይኖሩም። እውነትም ጌታ እንዳለው 70 ዓመተ ምህረት ላይ ገሪዛንም ኢየሩሳሌምም ከመሰረታቸው ነው የተወገዱት። ከዚህ በኋላ ሰዎች ልባቸው እንዳይጣል ኢየሩሳሌም አምልኮ አለ እንዳይሉ ልባቸው ሙሉ ለሙሉ እንዲወጣ ዛሬም ኢየሩሳሌም በአንዳንዶቹ ጭንቅላት ላይ ቢኖርም በቤተ ክርስቲያንም ውስጥ ሶስተኛው ኢየሩሳሌም ምንድነው ማምለኪያ ይሰራል የሚል እምነት ቢኖርም እንዳይመጣ ተደርጎ ማምለኪያ እንዳይሆን ተደርጎ ግን ተነዷል። ከዚህ በኋላ ኢየሱስና ኢየሱስ ብቻ ባመጣው መንገድ ነው ሰው የሚያመልከው ማለት ነው። ስለዚህ እውነት ምንድነው? እውነት እኛ የምንነሳው አሁን መጽሐፍ ቅዱስ ከሚለን ነው። እውነት ምንድነው የሚለው ጥያቄ የብዙ ፈላስፎች የጽሁፍ መጀመሪያ ነው። ብዙ ፈላስፎች የጽሁፍ መጀመሪያቸው እውነትን ፍለጋ ነው። እና እውነት ምንድነው ብለው ለሚነሱበት ጥያቄ እንደ አንድ አብነት የሚቆጠረው ጲላጦስ ነው። ጲላጦስ ጌታ ኢየሱስ ክርስቶስን እውነት ምንድነው ብሎ የጠየቀ ደፍሮ የጠየቀ በጊዜው የነበረ ንጉስ ነው። ንጉሱ ይህንን ነገር ሲጠይቅ እውነት ምንድነው የሚለው ነገር ሲጠይቅ በአጣብቂኝ ውስጥ ነበር። ኢየሱስ ምንም ጥፋት እንዳላጠፋ ምንም አይነት ለሞት የሚገባ ነገር እንደሌለበት እያወቀ ውስጡ እያወቀ ሚስቱ ማታ አልም ያለው ይሄ ሰው ንጹህ ነው ፍታው አለበለዚያ ሌላ ጣጣ ውስጥ ትገባለህ ብላ ነግረው ከሚስት የመጣን ደግሞ አስቡት ከራስ ከመጣ ነው ይብሰው እሱን ሰምቶ እንደገና ደግሞ እነዛ አይሁዳውያን ተሰብስበው የሸንጎ አባላት ፈሪሳውያን ተሰብስበው ይሄን ሰው የከፈታው ከቄሳር ጋር ነው የምትጣላው ራሱን ንጉስ ያደርጋል የቄሳርን ንግስና አይቀበልም በዚህ ላይ ግብር እንዳንከፈል እያነሳሳብን ነው ብለው ለሞት የሚያበቃ ትልቅ ክስ ከሰውት በእነዚህ ክሱ አጣብቂኝ መካከል ሆኖ ነው አንተ እነዚህ ህዝቦች የራስ ሰዎች እንዴት አሳልፈው ይሰጧል ለምንድን ነው ብሎ ይሄ ጥያቄ ሆኖበት ጌታ ኢየሱስ ክርስቶስን ባናገረው ጊዜ ነው። እንደውም ባነበው ደስ ይለኛል። ጲላጦስ እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ በዚህ ሁኔታ ውስጥ ሆኖ የአይሁድ ንጉስ አንተ ነህና አለው። ኢየሱስም አንተ ይህን የምትለው ከራስ ነው ወይስ ሌሎች ስለኔ ነግረው ነው አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን ወገኖችንና የካህናት አለቆች ለኔ አሳልፈው ሰጡ ምን አድርገሃል አለው። ኢየሱስ መልሶ መንግስቴ ከዚህ ዓለም አይደለችም መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሌሎቼ ይዋጉልኝ ነበር አሁን ግን መንግስቴ ከዚህ አይደለችም አለው። ጲላጦስም እንግዲያስ ንጉስ ነህ አለው። ኢየሱስ መልሶ እኔ ንጉስ እንደሆንኩ አንተ ትላለህ እኔ ለእውነት ልመሰክር ስለዚህ ተወልጃለሁ አለው። ስለዚህም ወደ ዓለም መጥቻለሁ ከእውነት የሆነ ሁሉ ድምጼን ይሰማል አለው። ከዛ ጲላጦስ ለእውነት ተወልጃለሁ ለእውነት መሰክራለሁ ከእውነት የሆነ ሁሉ ድምጼን ይሰማል ሲል እውነት ምንድነው አለ። አንድ ምንም ያላጠፋ ሰው ራሱን አይከላከልም መከላከልም ፍላጎት የለውም። ምክንያቱም እኔ በፈልግ ሎሌዎቼ ይከላከሉልኝ ነበር እኔ ግን ለእውነት ስለመጣው አያስፈልገኝም ማለት የዚህ መንግስት አይደለም። ያው ግራ ጲላጦስን የበለጠ አንጉሉን አዞረው ማለት ነው። ስለዚህ እውነት ምንድነው አለው። መጽሐፍ ቅዱስ ዮሐንስ ይሄንን ሲጽፍ በዚህ ቦታ ላይ እውነት ምን እንደሆነ ኢየሱስ አልነገረውም ወይንም እንደነገረው አልጻፈልንም። እኛ ግን ወደ ኋላ ተመልሰን ኢየሱስ ስለ እውነት ምንድነው ያወራው የሚለውን ግን ስናይ እውነት ማን እንደሆነ ምን እንደሆነ ግን በግልጽ ተጽፎ እናገኛለን። ያው ሁላችሁም እንደምታውቁት ኢየሱስ ክርስቶስ ወደ ሞቱ ወደ መስቀል ሞቱ ሄዶ ከዛ በኋላ ወደ አባቱ ሊመለስ በሄደ ጊዜ ደቀ መዛሙርት ከነሱ ሲለይ በጣም ተረብሸው ነበር። በዛን ሰዓት ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ እንዲስ ባይሆን ባላልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ ሄዳለሁና እጄም ስፍራ ባዘጋጀላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ ወደሚሄድበትም ታውቃላችሁ መንገዱንም ታውቃላችሁ አለ። እነሱ ሊሄድ ነው 3 አመት ከምናምን አብረው አሉ ገና ለገና ያሳልፍልናል ብለው አብረውት ያሉት እሱ ልሞት ነው ሊሄድ ነው አለ። ስለዚህ ብቻቸውን ተዋቸው ስንት ነገስቶ ይመጡት ሲታወቁ እኔ ልሄድ ነው አለ በአባቴ ጋር ነው የሚሄደው እዛ ስፍራ አዘጋጅላችኋለሁ ልወስዳችሁ ደግሞ ዳግመኛ እመጣለሁ። ይሄ በጣም ትልቅ ተስፋ ሰጣቸው እመጣለሁ አለ። ከዛ መንገዱንም ታውቁታላችሁ ሲል ቶማስ ያው ዛሬ ዳግማዊ ትንሳኤ በቶማስ ምክንያት ነው በነገራችን ላይ ዳግማዊ ትንሳኤ የሚባል የመጣው ኢየሱስ ክርስቶስ ከተነሳ በኋላ ሁለተኛው እሁድ ላይ ቶማስ አላምንም አለ። እንደ አንድ ሰው ሲሞት ያየው ሲቀበር ያየው ሰው እንዴት በትንሳኤ መጥቶ ከተነጋገረ ትለኛላችሁ ምን ማለት ነው ያውም በእንደዚህ አይነት ሞት ብሎ ኢየሱስ መጥቶ ሁለተኛ ጊዜ ታይቷቸው ካላየው ያለው ሰው ማለት ነው ካላየው አሁንም ድረስ እንደሱ ነው ብዙ ሰው
ኢየሱስን ካላየው ለሚሉ ሰዎች ለማያምኑ ሰዎች ምሳሌ ይሰጠን ቶማስ ነው። ቶማስ ጠየቀ። ቶማስ ደፋር ነው እንደዚህ እንትኑን ብናየው ማለት ነው። ጌታ ወይ ወደምትሄድበት አናውቅም፣ እንዴት መንገዱን እናውቃለን አለው። እሱ አልተረዳም። ስለዚህ አለመረዳቱን መጠየቁ ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም አለው። ስለዚህ እኔ የምሄድበት ቦታ አባቴ ጋር ነው፣ ስፍራ ማዘጋጀላችሁ እዛ ነው። መንገዱ ምን ነኝ፣ እውነቱ ምን ነኝ፣ ሕይወቱ ምን ነኝ አለው። ስለዚህ ጌታ ኢየሱስ ክርስቶስ ሕይወት ነው፣ መንገድ ነው፣ እውነት ነው። ከሱ በቀር ወደ እግዚአብሔር መምጣት አይቻልም። ስለዚህ በእውነት ስንል ሕይወት ስንል መንገድ ስንል እግዚአብሔርን በተመለከተ ያለው ብቸኛው መንገድ ጌታችን ኢየሱስ ክርስቶስ ብቻ ነው። እዚህ ጋር ዘግቶታል። ስለዚህ መንገድ አሁን ኢየሱስ እውነት ነው ስንል ወደ እግዚአብሔር የሚያቀርበን የሚወስደን መንገድ ነው ስንል ከዚህ ቀደም መንገድ አልነበረም ወይ? ከዚህ ቀደም ያው እንደምታውቁት ከአዳም ጥፋት በኋላ በእግዚአብሔርና በሰው መካከል ያለው ግንኙነት ተቋርጧል። ሰው አዳም በሰራው ጥፋት ወደ ማይወጣው አዘቅት ውስጥ ነው የገባው። እግዚአብሔርን ማግኘት ወደማይችልበት ከዛች የኃጢአት ምሽት በፊት እግዚአብሔርን በመጣ ጊዜ ፊት ለፊት ማናገር እድል ነበረው አዳም። ልክ ከኃጢአት በኋላ ግን በማታ ነው ሸሸው። እንደተለመደው እግዚአብሔር ድምፁ በኤደን ገነት መካከል ሲመጣ ተደበቀ። የሷ ኃጢአት በእግዚአብሔር ቅድስና ፊት መቆም ስለማይችል ለምን ሸሸው? ወዴት ነው አለው አዳምን። ያንን ርቀት ከኤደን ጋር የተባረረበትን እግዚአብሔር እንዳያገኝ ያደረገበትን መንገድ ግን እግዚአብሔር መንገድ ሰርቶለት ነበር። ያ መንገድ መስዋዕት ነው። ያ መንገድ ሕግ ነው። በሕግና በመስዋዕት በኩል ሰዎች እግዚአብሔርን ማግኘት ይችሉ ነበር። በሊቀ ካህን በኩል ሰዎች ማምለክ እንዲችሉ መንገድ ነበረው። ዮሐንስ ይሄንን በወንጌሉ ምዕራፍ 1:17 ላይ ሕግ በሙሴ በኩል ሰጥቶ ነበር አለ። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። በሕግ በሙሴ የመጣው ሕግ እግዚአብሔርን ለማግኘት በፊቱ ለመቆም ጻድቅ ለመሆን የሚያግዝ ነው፣ ከቻለው ሰው ማለት ነው፣ ከፈጸመው። ይህንን ሕግ መጠበቅ እግዚአብሔር ጋር ያቀርባል። ነገር ግን ይህንን ሕግ መጠበቅ ስለማይቻል ሁለተኛ ተደራቢ መቅረቢያ ያለ እሱ መስዋዕት። ያ መስዋዕት ንጹህ የሆነ ነውር የሌለበት እንደየደረጃው ሰው እንደያቀሙ መስዋዕት ማቅረብ አለበት። ያንን መስዋዕት ይዞ እግዚአብሔር ፊት የሚያስገባው ደግሞ ሊቀ ካህን አለ። ራሱን በንጽህና ጠብቆ የበቃ ተብሎ ምናልባት ካልበቃ እንኳን እግሩ ላይ ገመድ ታስሮበት የሚገባ ሊቀ ካህን ነበር። ይሄ ሕግ ወደ እግዚአብሔር ያቀርብ ነበር። ለብዙ ጊዜ ማምለኪያን ቦታ ነበረው በየቦታው። ይሄ ሕግ ግን ቀርቶ ጸጋና እውነት በኢየሱስ ክርስቶስ ሆነ። ኢየሱስ ክርስቶስ እግዚአብሔር እውነት ነው የሚለው የእግዚአብሔር እውነት ኢየሱስ ክርስቶስ ነው። ኢየሱስ ብቻ ነው ወደ እግዚአብሔር ሊያስመጣ የሚችለው ከጸጋ ሰጥቶን ማለት ነው። ይህንን ግልጽ አደረገው። ስለዚህ በእውነት የሚደረግ አምልኮ ማለት ኢየሱስ ከእግዚአብሔር ከአባቱ ከአብ ጋር በነበረው እብረት አይነት እግዚአብሔርን ማምለክ ነው። ይህንን ማድረግ የምንችለው ደግሞ በጌታ ኢየሱስ ክርስቶስ አምነን በእርሱ በኩል አብን ስንፈልገው ብቻ ነው። እውነት ማለት በእውነት ማምለክ ማለት በኢየሱስ ክርስቶስ በኩል በመንገዱ በሕይወቱ በእውነቱ በኩል መሄድ ነው። ከዛ ውጪ ያለ አምልኮ እግዚአብሔር የሚፈልገውም አይደለም፣ ተቀባይነትም የለውም። ኢየሱስን መካከል ያላደረገ ኢየሱስን ያልከተተ በእግዚአብሔርና በሰው መካከል ያለው መካከለኛ ኢየሱስን የገፋና ያሸሸ የትኛውም መንገድ የራስም ጽድቅ ይሁን የሌሎች ሰዎች ድጋፍም ይሁን አንዳንድ ጊዜ ሰው ምልጃ እንልካለን የተሻለ እውቅና ያለው እኔ ጋር ለምሳሌ አንድ ሰው ሲመጣ በጣም ጓደኛዬ የለሆነ ሰው ባክታምሬ እንደዚህ አይነት ነገር ንገርልኝ ብሎ እሱ መናገር የፈራው ነገር ሲነግረኝ ለጓደኛዬ እሺ እምቢም ለማለት በጓደኝነት መነጋገር እንችላለን ስለሚቀርበኝ ማለት ነው። በእንደዛ የሚቀርብ የለውም ለኢየሱስም ለእግዚአብሔርም። ሁሉም ሰው ኃጢአተኛ ነው በእግዚአብሔር ዘንድ። ሁሉም ሰው የፍጥረት ሰው በሙሉ ኢየሱስ ያስፈልገዋል፣ ሁሉም ማለት ነው። እና ኢየሱስን ያላማከለ አምልኮ ዋጋ የለውም። ኢየሱስ ካለበት ግን አምልኮ ላይ የምንገልጸው ስሜት በምንም ቢሆን በማሲንቆም እናምልክ፣ በኪቦርድም እናምልክ፣ በሳክስፎን እናምልክ፣ ጮህንም እናምልክ፣ ሰግደን እናምልክ፣ እሱ ለውጥ የለውም።
ዋናው ለውጡ ግን ኢየሱስ አለበት ወይ እዛ ውስጥ እውነቱ አለ ወይ? እኛ ኃጢአተኝነታችን አምነን ወደ እግዚአብሔር መቅረብ የምንችለው በክርስቶስ ኢየሱስ ብቻ ነው ብለን አምነናል ወይ የሚለው ነገር እሱ ላይ ነው። ጌታ ኢየሱስ ክርስቶስ በምድር ላይ ሆኖ በነበረበት ጊዜ ከአባቱ ጋራ ለመገናኘት በምድር ላይ ኢየሱስ ሰው ነው። ያው እንደምታውቁት እንደማንኛውም ሰው ነው የተመላለሰው። አንዳንድ ሰዎች ኢየሱስ ክርስቶስ 30 ዓመት ከ12 ዓመት እስከ 30 ዓመት በነበረበት ጊዜ የት ነበር የሚል ምርምር ውስጥ ይገባሉ ብዙ ሰዎች ማለት ነው። ያቺ ክፍተት ስላለች በኢትዮጵያ ውስጥ ባሉ በአንዳንድ ቤተ ክርስቲያናት ኢየሱስ በዛን ጊዜ ውስጥ የነበረበትን ቦታ ያደረገውን ነገር የሆነውን ነገር ተጽፏል። ያው ኢትዮጵያ እንደመጣ ጣናም ስም የወጣው ያው ብዙ ታሪኮች አሉ የሚነገሩ። የተቀመጠበት ቦታ አለ፣ ጣናን ስም የሰጠው እንዲህ ስላለ ነው ምናምን የሚባሉ ነገሮች አሉ። በነዛ ክፍተት ውስጥ ኢየሱስ የት ነው የሚለውን ነገር ስላልተጻፈ ዝርዝሩ ሰዎች አምላክ ያደርጉታል። በልጅነቱ ውስጥ እነዚህ አምላካዊ ነገሮችን ሲሰራ እንደነበረ አድርገው ነው የሚስሉት። ነገር ግን ለኛ አሁንም ሪፈረንሳችን ወይንም የምንጠቅሰው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አብረውት ያሉ የገሊላ ሰዎች ጌታችን ኢየሱስ ክርስቶስ ማስተማር በጀመረ ጊዜ ይህ ሰው ማን ስለሆነ ነው ያሉት። ትዝ ይላችሁ እንደሆነ እኔ ለድሆች ሰብክ ዘንድ መጥቻለሁ ብሎ ተፈጸመ ሲል ማን ስለሆነ ነው እንዴ? ይሄ የጠራቢው የዮሴፍ ልጅ አይደለም እንዴ? እናቱ ማርያም አይደለች? የኖሩት ከነዚህ ከእንትን ወንድምና እህቶቹ ጋር አይደለም እንዴ ብለው እነሱ 30 ዓመት አብረውት ኖሯል። 30 ዓመት አንድም ቀን እንደ አምላክ ቆጥሮት አያውቁ። አይደለም እዛው ነው ትምህርት ማስተማር በጀመረበት ጊዜ እንኳን እስከ መስቀል ሞቱ ድረስ ባለው ከትንሳኤው በፊት ወንድሞቹ እንኳን አያምኑበትም ነበር። እና በዚህ የሰውነት ማንነቱ ከአብ ጋር የነበረው ግን ቁርኝነት ግን በጣም የጠበቀ ነበር። ትልቁ ነገር ጊዜ ነበረው። በሐዘኑ ጊዜ በበረሃ በጾም ላይ በነበረ ጊዜ በጣም 40 ቀን በነበረ ጊዜ በድካሙ ጊዜ ማለት ነው። በነዛ ጊዜ በደስታው ጊዜ በበረከት ጊዜ በአገልግሎቱ ጊዜ ሁሉ ከአብ ጋር ጊዜ ነበረው። አንዳንድ ጊዜ ከደቀ መዛሙርቶቹ ዞር ብሎ ለብቻው ብዙ ሰዓት ያሳልፋል በጸሎት። ለሱ ለአባቱና ለአምላኩ ብሎ ለሚጠራው ለአብ ያለው ጊዜ ትልቅ ነበር። ልክ እሱ ያለውን ታዛዥነት ያለውን ጊዜ ያለውን አብን ባወቀበት ልክ በራሱ ልክ እንደ አብ ፍላጎት ነው የተመላለሰው። እውነተኛው አምልኮ ኢየሱስ ክርስቶስ ያደረገው ነው። እንደርሱ መኖርና በርሱ መኖር ነው እውነተኛ አምልኮ። እንደ ኢየሱስ መኖር እና በርሱ መኖር ነው። በነገራችን ላይ ኢንትሩዝ የሚለው ቃል በውስጥ ማለት ነው። ውስጥ ማለት ነው። እኛ አማርኛችን በስለሚለውና በውስጥ ነው። በእውነት ውስጥ በኢየሱስ ክርስቶስ ውስጥ ሆነን ነው። በዛ ውስጥ ሆነን ነው ምናመልከው። በዛው ስንሆን ድካም ቢኖር ኢየሱስ ይረዳዋል። አለመቻል ቢኖር ይረዳዋል። ምክንያቱም ወንድሞቹን ሊመስል ተገባው የሚለው ክርስቶስ ኢየሱስ በድካም ውስጥ ሆነን በመናደርጋቸው ነገሮች እንዲያግዘን ነው። በነገራችን ላይ ራሳችንን ሪዚስት አድርገን ከኃጢአት ወይንም ፍጹም ንጹህ ሆነን ለመኖር የምናደርገው ጥረት በእርግጠኝነት የምነግራችሁ 100% አይሳካም። ሲያግዘን ብቻ እዚህ ምድር ላይ የነበረው በድካሙ ያለፈው ባለፈበት መንገድ ያለውን የሰውን ድካም የሚረዳው ኢየሱስ ሲያግዘን ብቻ ነው በክርስቶስ ፊት በእግዚአብሔርም ፊት መቆም ጽድቅን የምናገኘው ማለት ነው። ከዛ ውጪ ከራሳችን የሆነ የትኛውም ነገር እግዚአብሔር ፊት ሊያቆመን አይችልም። ስለዚህ እውነተኛ አምልኮ ማለት ኢየሱስ በሄደበት መንገድ መሄድ ነው። ኢየሱስን መቀበል ነው። በኢየሱስ ውስጥ እግዚአብሔር መፈለግ ነው። ይሄ ነገር አለ የለም ነው ስናመልክ። ሁለተኛው በመንፈስ ማምለክ ምንድነው? በመንፈስ ማምለክ አንዳንድ ከእግዚአብሔር ቃል አንዳንድ ቦታ ላይ ስለ መንፈስ የተባለውን ነገር ወስደን እነሱን አይተን ሁሉንም አይደለም እናየው፣ የተወሰኑትን ነገሮች ከመጽሐፍ ቅዱስ አይተን ከዛ በመንፈስ ምንድነው ብለን ከእውነት ጋር አብረን እናያለን። ብዙ ሰዎች በመንፈስ ማምለክ የሚለውን ነገር የሚረዱበት መንገድ በተመስጦ የሚለው ቃል ጋር ነው የሚስተካከለው አብዛኛው ጊዜ። ለምሳሌ ያው የሚረዳ አለ የማይረዳ፣ ግን አብዛኛው ሰው በመንፈስ እናመልካለን ይሄንን በመንፈስ ሆነን እንደዚህ እናድርግ ምናምን ሲል በተመስጦ ውስጥ ሆነን እንደማለት ነው አብዛኛው አረዳዱ። ግን በተመስጦ ውስጥም ሳይኮን በመንፈስ መሆን ይቻላል ወይ? በተመስጦ ውስጥስ መኖር በመንፈስ መሆን ነው ወይ የሚለውን ነገር መፈተሽ ያስፈልጋል።
አንዳንድ ቃሎችን እንዲህ የመጀመሪያው የምናየው ጌታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት ወደ ዮሐንስ መጥቶ ሊጠመቅ በነበረበት ጊዜ ዮሐንስ ኢየሱስን ከመምጣቱ በፊት ሰዎች አንተ ክርስቶስ ነው ወይ ብለው እነሱ ክርስቶስ ስለሚጠብቁ ለጠየቁት ጥያቄ የሰጠው መልስ ነው የምናየው። መጀመሪያ ዮሐንስ ምንድነው ያለው? እኔ በውሃ አጠምቃቸዋለሁ አለ። ነገር ግን ከኔም የሚበረታው ይመጣል፣ እኔም የጫማው ማሰሪያ መፍታት የሚገባኝ አይደለሁም። እርሱ በመንፈስ ቅዱስና በእሳት ያጠምቃቸዋል። አውድማውን ፈጽሞ ለማጥራትና ስንዴውንም ወደ ጎተራው ለመክተት መንሹ በእጁ ነው፣ ገለባው ግን በማይጠፋ እሳት ያቃጥለዋል አለ። ይሄ የሚበረታው ሰው በውሃ አይደለም የሚያጠምቀው በመንፈስና በእሳት ነው አለ። ስለዚህ ይሄን ለማድረግ መንሹ እጁ ላይ አለ። መንሽ ማለት ምርቱን ግርዱን ከገለባው የሚለይ መሳሪያ ነው። እንደዚህ ጣቶች ያሉት ይመስለኛል። በሱ እንግዲህ እንትን ይለውና ሁለቱን ይለያል። ስንዴውን ወደ ጎተራው ይከታል አለ። ገለባውን ግን ወደ እሳት ነው የሚከተው። አንዳንድ ሰዎች በመዝሙር ውስጥ ጌታ በሕይወቴ እሳት እንጣል፣ እሳት የእግዚአብሔር እሳት ምናምን ብለው ይጸልያሉ። ኢየሱስ በእሳት የሚያጠምቀው ገለባውን ነው። መጽሐፍ ቅዱስ እንደዛ ነው የሚለው። ምናልባት መንፈስ ቅዱስ በእሳት እንደዚህ አምሳል ነው የመጣው። ልክ በርግብ አምሳል መንፈስ ቅዱስ እንደመጣ በሌላ ጊዜ ሰዎች እንደዛ እንዲረዱት ነው እንጂ እሳት የቅጣት ምልክት ነው እንጂ የበረከት ምልክት አይደለም። ይህን ነገር አንደርስታንድ አደርጋለሁ። ሰዎች በስጋዊ ድካም ውስጥ በሚሆኑበት ጊዜ እነዛ የስጋዊ ድካሞቻቸው እንዲጠፉ ያ መንሹ ያዘው ሰው ጌታ ኢየሱስ ክርስቶስ እሳቱን እዚህኛው ላይ እንዲጠቀም መንፈሱንም ደግሞ ለበረከት እንዲጠቀም በማሰብ ነው። ግን በመንፈስ ነው የሚያጠምቀው። የራሱ የሆኑ ሰዎችን በመንፈስ ያጠምቃል፣ በዋር ለሚያጠምቀው አለ። ስለዚህ ጌታ በመንፈስ የሚያጠምቅ ነው። ይህንን ያዙልኝ። እዚሁ ዮሐንስ ላይ ኒቆዲሞስን ሁላችንም እናውቀዋለንና ኒቆዲሞስ አንድ ቀን መጥቶ ጌታ ኢየሱስ ክርስቶስ ጋራ አንተ እግዚአብሔር ያረዳው ሰው ካልሆነ በቀር አንተ ያደረካቸውን ነገሮች ማድረግ የሚችል ሰው የለም ብሎ ሲጠይቀው ቀጥታ የመለሰለት መልስ እውነት ላለው ማንንም ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ እንዲወለድ ተመልሶ ወደ እናቱ ማህፀንስ ሊገባ ይችላልና አለው። ጥያቄው እኮ ትክክል ነው። የሱ ጥያቄ ዳግመኛ መወለድ ማለት ሸምግሏል። ኒቆዲሞስ ትልቅ ሰው ነው እና መወለድ ይፈልጋል ዳግመኛ። ስለዚህ እንደገና መልሼ ወደ እናቴ ማህፀን ገብቼ እወጣለሁ ወይ አለ። እሱ በስጋ ስለሚያስብ ነው። ስለዚህ እውነት ላለው ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ መወለድ አለባችሁ ስላልኩ አትገረም። ነፋስ ወደሚወስደው ነፍሳል፣ ድምጹን ሰማለ፣ ነገር ግን ከየት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስም የተወለደ እንደዚሁ ነው አለው። አንድ ሰው ዳግም ተወለደ የሚባለው ከውሃና ከመንፈስ ሲወለድ ነው። ስለዚህ ያ በመንፈስ የሚያጠምቀው ጌታ ክርስቶስ የሚመጣው መሲህ እዚህ ጋር ዳግም የሚወልደው በምንድነው? በመንፈስ ነው ማለት ነው። ወደ ጌታ ኢየሱስ ክርስቶስ በሚቀድም ባልኩት በዮሐንስ 14 ላይ እዛ አካባቢ ይመስለኛል እሄዳለሁ ሲል አጽናኙ ልክላችኋለሁ አለ። እሱ ሲሄድ አጽናኙ ሲመጣ መንፈስ ቅዱስ ወደ ምን ይመራችኋል አለ? ወደ እውነት ሁሉ ይመራችኋል አለ። ስለዚህ ቃል ገብቶላቸው ሄደ ማለት ነው። ያ አጥማቂው በመንፈስ የሚያጠምቀው ጌታ ያ ክርስቶስ በመንፈስ እንዲወለድ ሰው የሚያደርገው ከሄደ በኋላ መንፈስ ቅዱስን እልክላችኋለሁ አለ። በመንፈስ ቅዱስ የመጠመቂያው ጊዜ ደረሰ ማለት ነው። ይሄ በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት በበዓለ ሃምሳ አሁን ዛሬ ትንሳኤ ነው። በዓለ ሃምሳ ከዚህ በኋላ ነው ከ50ኛው ቀን ላይ ትንሳኤ 50ኛ ቀን ላይ የፋሲካ የትንሳኤ ሳይሆን የፋሲካ 50ኛ ቀን ላይ የሚከበር በዓል ነው። የምስጋና በዓል ነው። ሰዎች ከምርታቸው አምሰው ምርት መድረሱን አመልክተው ቂጣ ጋግረው ካህናት እሱን እያወዛወዙ የሚያከብሩበት የምስጋና በዓል ነው። በዛን ቀን ይህንን ለማክበር የመጡ ሰዎች መካከል እዛ በኢየሩሳሌም ሳሉ መንፈስ ቅዱስ እንደወረደ ታውቃላችሁ። ተጠመቁ። እነሱ በልዩ ልዩ ቋንቋ ሲናገሩ እንዳውም እነዚህ ሰዎች ጠዋት ነው ጠጥተው ነው ወይ የሚል ሐሳብ ያመጣሉ። ጴጥሮስ ግን ይህንን ያስረዳበትን እንትን ነው የምነግራችሁ የምናነበው። ጴጥሮስ እንዲህ አለ። ይህን ጥያቄ ሲጠይቁ እግዚአብሔር እንዲህ ይላል
በመጨረሻው ቀን መንፈሴ በስጋ ለባሽ ሁሉ አፈሳለሁ፣ ወንዶችና ሴቶች ልጆች ትንቢት ይናገራሉ፣ ጎልማሶችም ራእይ ያያሉ፣ ሽማግሌዎችንም ያልማሉ። በእነዚያ ቀናት በወንዶችና በሴቶች ባሮችም ላይ መንፈሴን አፈሳለሁ፣ እነሱም ትንቢት ይናገራሉ። በላይ በሰማይ ድንቅ ነገር አሳያለሁ፣ በታችም በምድርም ምልክቶችን እሰጣለሁ የሚለው ቃል ፍጻሜን መሆኑን አብስሯል። አሁን ቅድም ክርስቶስ ሲመጣ መንፈስ ያጠምቃል እንደዚህ የሚሉት ነገሮች ፍጻሜ ያገኙት ጌታ መንፈስ ቅዱስ የመጣ ጊዜ ነው። የሰው ልጅ ሶስት ማንነት አሉት። አንዳንዴ ሁለት ናቸው። ነፍስና መንፈስን መነጠል ሰው ስለማይችል ብዙ ጊዜ ሁለት ነው ይላል። ግን ሶስትም ሁለትም ቢሆኑ መንፈስ የሚባል ነገር አለው። መንፈሱ ያ መንፈሱን የሚይዝ የሚቆጣጠር እና መንፈሱን ከእግዚአብሔር ጋራ የሚያስተካክልለትን በውስጡ የሚመጣ ወደ እውነት ሁሉ የሚመራው እግዚአብሔር ጋር እንዲደርስ የሚያደርገው ክርስቶስን እንዲያውቅ የበለጠ እንዲረዳ በክርስቶስ በኩል እግዚአብሔርን ሊያገኝ የሚችልበትን ብርታት የሚሰጠው አጽናኙ መንፈስ ቅዱስ ነው የመጣው። ይሄ መንፈስ ሲወርድ ነው ጴጥሮስ ጉልበት ያገኘው የተናገረው ማለት ነው። አሁን በትክክል ክርስቶስን መግለጥ የሚቻለው መንፈስ ቅዱስ በውስጣችን ሲኖር ነው። ማንኛውም በጌታ በኢየሱስ ክርስቶስ ያመነ ሞትና ትንሣኤውን የተቀበለ ኃጢአቱን በክርስቶስ ኢየሱስ እንደተነሳለት የሚያምን ሰው የመጀመሪያው ነገር ከእግዚአብሔር የሚያገኘው መንፈስ ቅዱስ ነው። መንፈስ ቅዱስ በውስጣችን ስላለ ነው ዛሬ እግዚአብሔርን ለማምለክ የተሰበሰብ ነው። ያለ እግዚአብሔር መንፈስ እርዳታ እግዚአብሔርን ለመፈለግ ያለን ስሜት አይኖርም በውስጣችን። እኛ ለምሳሌ አንድ ሰው ክርስቲያን ከሆነ በኋላ እንደ ድሮ መኖር አይችልም። ክርስቲያን ከመሆኑ ፊት ጌታን ከማወቁ በፊት ያለው ኑሮ ተመልሶ መኖር አይችልም። እኛ ልጆች በነበርን ጊዜ ጴንጤ እኮ ወደ ኋላ ከተመለሰ ባክ ካደረገ ያብዳል ይባል ነበር። ሰምታችኋል? በእኔ እድሜ ነው እንደዛ ይባል ነበረው። ያ ያብዳል ማለት ያን የነበረው ሐሳብ ክርስቶስ ኢየሱስ ማወቅ አንዴ ከቀመሰ ሰው ወደ ኋላ መመለስ አይችልም። ምንም ነገር ቢሰራ ይኮንናል። እንደ ሰው እንደፈለገ መኖር አይችልም። ይሄ እንደፈለገ ስላችሁ በዓለማዊ ነገር ውስጥ ገብቶ ምክንያቱም መንፈስ ከህሊናም በላይ መንፈስ ቅዱስ ውስጥ ስላለ ሁሉ ጊዜ ይኮረኩመዋል፣ ወደ እውነቱ ይመልሰዋል፣ ጠፍቶ አይጠፋም። ያሃልን ስለዚህ በመንፈስ ውስጥ ሆነን ነው በእውነት ውስጥ ሆነን ነው እግዚአብሔርን የምናገኘው። መንፈሳችን በመንፈስ ቅዱስ ቁጥጥር ስር ሆኖ ነው መንፈሳዊ ፍሬም ልናፈራ የምንችለው። አምልኮ እሱ ነው። እነዚህ ሁለቱ ነገሮች በህይወታችን ከሌሉ ጌታ ኢየሱስ ክርስቶስ የህይወታችን ማዕከል ካልሆነ እንደዚሁ ያ መንፈስ ቅዱስ በውስጣችን ከሌለ እንዴት እግዚአብሔርን መርዳት እንችላለን? እንዴትስ ቆመን ስለ እግዚአብሔር መመስከር እንችላለን? እንዴትስ ማውራት እንችላለን? እንዴትስ ማምለክ እንችላለን? አንዳንዴ መዝሙር አንድ ጊዜ እኔ አለ እኛ ጋር ሾፌር አለና ልደትም ታውቀዋለች ቤት መጥቶ አንዳንዴ ከኔ ጋር ስንሄድ መዝሙር መክፈት ይወዳል አሉ የሚወዳቸው ተከስተን ማንች አለ ከኦርቶዶክስ የመጣችው ዘማሪ ዘርፌና በጣም ይወዳቸዋል። እሱን መስፍንጉቱን ይወዳልና ሲሄድ ሁሌ እሱ ነው የሚሰማው። ግን አክራሪ ጿሚ ቀዳሽ የኦርቶዶክስ እምነት ተከታይ ነው። መዝሙሩን መስማቱ ወይም ደግሞ አለመስማቱ ሌላም ቢሆን ያው ስለ ሃይማኖት አይደለም እያመለከ ነው ማለት አይደለም። መዝሙር በመስማቱ ወይንም ለመዝሙሩ በመሳቡ አምልኮ ፈጽሟል ማለት አይደለም። አንድ ሰው አምልኮ ፈጽሟል የሚባለው ክርስቶስን ሲያውቅ ነው። ትዝ ይላችኋል የቆርኔሌዎስ ቤተሰቦች ይረዳ ነበር፣ በጣም ቸር ነበር፣ ደግነው ድሮችን በመርዳት የታወቀ ሰው ነበር። በኋላ ግን መርዳቱ ብቻ እግዚአብሔርን ማያሳየው የእግዚአብሔርን መገኘት ማያመጣለ ስለሆነ ጴጥሮስን እንዲያገኘው ተላከ። ኢየሱስ ያስፈልገዋል የሰውዬ በእግዚአብሔር ለመታየት ለማምለክ እውነተኛ አምልኮ ለማድረግ የእውነተኛ አምልኮ አንደኛው መገለጫ ድሆችን መርዳት ነው። ግን በክርስቶስ ኢየሱስ ውስጥ ካልሆነ ግን ኢየሱስ ያስፈልገዋል። ይሄም ሰው ምንም ደግ ቢሆን ምንም ጨዋ ቢሆን በስነ ምግባር አይደለም ኢየሱስ ያስፈልገዋል። የእግዚአብሔር መንፈስ ያስፈልገዋል። አምልኮ በመንፈስና በእውነት የሚሆን ነው። አንድ ሰው ወደ መጨረሻው እየመጣው ነው። አንድ ሰው በመንፈስና በእውነት ሆኖ እግዚአብሔርን እያመለከ እንደሆነ በምን እናውቃለን? በመዝሙሩ፣ በጭፈራው፣ በዜማው በምንድን ነው የምናውቀው? የእግዚአብሔርን ቃል በደንብ በማወቁ መጽሐፍ ቅዱስን በደንብ በማወቁ ያን በመናገሩ በዛ ነው የምናውቀው። መጽሐፍ ቅዱስ ግን አንድ ሰው የእውነት እግዚአብሔርን የሚያመልክ
ኢየሱስ በውስጡ እንዳለ ጌታ መንፈስ ቅዱስም ውስጡ እንዳለ የሚታየው በኑሮ አካሄዱ ነው የሚለው። በፍሬው ነው የሚታወቀው። መንፈስ እውነት የእግዚአብሔር መንፈስ በውስጡ ካለ ያ ፍሬ ያፈራል ነው የሚለው። በአካሄዱ ነው በኑሮ ነው የሚታወቀው። እና ይሄኛውን ስጋችንን ያለውን ሁሉ ጊዜ መንፈስ ተጻራሪ የሆነውን ስጋችንን ጳውሎስ መስዋዕት አድርጉት ይላል። እውነተኛ አምልኮ ለማምለክ ይሄንን ስጋችሁን መስዋዕት አድርጉት ይላል። ይሄንን በሮሜ 12 ላይ እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። ይህም እንደ ባህለ አእምሮ የምታቀርቡት አምልኳችሁ ነው። መልካምና ደስ የሚያሰኝ እና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈተናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለውጡ እንጂ እናት ዓለም አትምሰሉ። ብቸኛው ለሰዎች እውነት እግዚአብሔርን ማምለካችንን የምናሳውቅበት መንገድ በአእምሮአችን ታድሰን ይሄንን ስጋችንን ለመስዋዕት ስናቀርብ ነው። እንደውም እድለኛ የሚያደርገን በእግዚአብሔር ፊት ተቀባይነት ያለው መስዋዕት አለ፣ ተቀባይነት የሌለው መስዋዕት አለ። ልክ እንደ አቤልና እንደ ቃየል ወይም ደግሞ እንደ ሳኦል ተቀባይነት ያለው መስዋዕት ራሳችሁን ስትሰው ነው ወይም ደግሞ ስታስቀምጡ ነው። ስጋችሁ ማለት ነው ከንቱ የሆነ ዓለማዊ ምኞት ትታችሁ በአእምሮአችሁ ታደሱ ነው አለ። ያንን ማድረግ ነው። ይሄ በምን ይገለጻል? በምን ይታያል? ይሄን ማድረጋችንን የመጀመሪያው ነገር እኛ ለእግዚአብሔር ጊዜ አለን ወይ የሚለው ነገር ነው። የመጀመሪያ ልክ ክርስቶስ ኢየሱስ እንዳደረገው ከእግዚአብሔር ጋር ቋሚ የሆነ ጊዜ አለን ወይ፣ ከቃሉ ጋር እናሳልፋለን ወይ፣ የጸሎት ህብረት አለን ወይ፣ እንጸልያለን ወይ የሚለው አንደኛው መሰረታዊ ነገር ነው። ጊዜ አለን፣ እንሰጣለን፣ እናመልካለን፣ እናነባለን፣ እንሰብካለን። ይሄም የመጀመሪያው ነው። በሚያጋጥሙን ነገሮች ሁሉ ላይ በደስታችንም በሐዘናችንም በየትኛውም የህይወት መንገዳችን እግዚአብሔር ብቸኛው ምርጫችን፣ ብቸኛው መሄጃችን፣ ብቸኛው መጠጊያችን ነው ወይ? ይሄን እናደርጋለን ወይ? እንደሱስ ፍላጎትና እንደሱስ መሻት እንኖራለን ወይ? ህይወታችን በዛ መልኩ የተገለጠ ነው ወይ የሚለውን ማየት ግድ ነው። አንዳንድ እንደ ቼክ ሊስት ነገሮችን ከመጽሐፍ ቅዱስ ውስጥ ካሉ ነገሮች ውስጥ አምጥቼ በእነሱ ራሳችንን እንድናይ አድርገን መዝነን በሁሉም ላናልፍ እንችላለን። እግዚአብሔር በጸጋው ይረዳናል። ግን እውነተኛ አምልኮ ያለን እውነተኛ መሰጠት ያለን መሆናችንን በእንደዚህ የሚገለጥበት መንገዶች በእነዚህ ብንፈትሽ ልናውቀው እንችላለን። ከመጽሐፍ ቅዱስ ላይ ካገኘው ሰብስቤ ነው ያመጣሁትና አንደኛው ራሴን ወዳለሁ ለራሴ ክብር አለኝ ወይ ብለን ማሰብ አለብን። የሰው ልጅ ራሱን መውደድ ለራሱ ክብር መስጠት አለበት። ራሱን መውደድ ራሱን ክብር ማንም ሰው ሌላውን ሰው ለመውደድ እንደ ራሱ ነው መውደድ አለበት ነው መጽሐፍ ቅዱስ የሚለው። ራሱን የሚያወድ ሰው ሌላ ሰው ሊወድ አይችልም። ራሱን አልባሌ ነገር ውስጥ የሚከተሰው ሁሉ ጊዜ ሌላው ሰው እዛ ውስጥ እንዲገኝ ይፈልጋል። ሁሉ ጊዜ ማለት ነው። ሁሌ ምናልባት እናንተ እንትን ኤክስፒሪየንስ አድርጋችሁ ላታውቁ ትችላላችሁ። በመጠጥ ዙሪያ ወይም በሌላ ነገር ዙሪያ ውስጥ የሚሰማሩ ጓደኛሞች አንድ ሰው ከዛ መጠጥ ወይም ሌላ ሱስ ሲወጣ ደስተኞች አይሆኑ። የሚወዱት እንደነሱ ነው። እነሱ ባሉበት ልክ ነው ሰው የሚወደው። ሰው ለራሱ ግምቱ የወረደ ከሆነ ሌላውም ሰው ላይ ለሚያደርገው ተመሳሳይ ነው። ራሱን የሚያከብር የሚወድ ሰው ሌላውን ሰው ልክ ራሱን በሚወድበት ልክ ነው የሚወደው። ሁለተኛ ስጋዬን ከሚጎዱ ነፍሴን ከሚያደክሙና መንፈሴን ከሚረብሹ ስጋዊ ልምዶች ርቅ ያለው ወይ የሚለው ሁለተኛ ሰው ቼክ ማድረግ ያለበት ነገር እሱ ነው። ሶስተኛ ለሌሎች ሰዎች ፍቅር አለኝ ለራሴ በመሰጠው ክብር ሌላውን አከብራለሁ ወይ ብሎ ማየት አለበት። ራሴን እንደምወደው ሌሎችን እወዳለሁ ቅድም ያልኳችሁ ነው። ባለኝ ጊዜ ገንዘብና ጉልበት የተቸገሩትን የኔን ድጋፍ የሚያስፈልጋቸውን ሰዎች እረዳለሁ ወይ? ሌላው እንዲያደርግልኝ የምፈልገው መልካም ነገር ሁሉ እኔም ለሌሎች አደርጋለሁ ወይ? የኔን የሆነውን ነገር ከወሰዱ ተበድረው ወይም ተወሰው ላልመለሱልኝ ለሰደቡኝ ክብሬን ስለነኩ ስለዋሹኝ በኔ ላይ ክፉ ስራ ስለሰሩ ስሜን በክፉ ስላጠፉ ልጄን ወይም ሌሎች ቤተሰቦችን ስለጎዱብኝ ተገቢውን ሰላምታና ትኩረት ስላልሰጡኝ ስለናቁኝ ወይም ስለመሰለኝ የተቀየምኳቸውን ይቅር ለማለት ልቤ የከበደባቸውን ሰዎች አሉ የሉም ብሎ ማየት ያስፈልጋል። ጌታችን ኢየሱስ ክርስቶስ አንድ ሰው መስዋዕት ከማድረግ በፊት መጸለይ ከመጀመሩ በፊት ከወንድሙ ጋር ችግር ካለበት አስቀድመ ፈተና ይላል አይደል? እንደዛ ነው የሚለው። መስዋዕት ከማድረግ በፊት ቤተክርስቲያን ውስጥ የዳ አምልኮ ከመፈጸም በፊት ከመጸለይ በፊት ወንድም ጋር ችግር ካለ እሱን ፈተና። ያንን ይዘ ማድረግ አትችልም።
ያው ቂም ይዞ ጸሎትና ሳል ይዞ ስርቆት እንደሚባለው ማለት ነው። ቼክ የምናደርገው በዚህ ነው። ብዙ ሰው የአምልኮ መልክ ያለው ኃይሉን የካደ ሰው አምልኮ ያለው የሚመስል ሰው ሊኖር ይችላል በብዙ መንገድ። በህይወቱ ሲፈተሽ ግን ራሱን ቼክ ሲያደርገው እነዚህ አሁን ያልናቸውን ነገሮች ውስጥ መዝኖ እውነት እዛ ውስጥ ነው ወይ ያለውት ብሎ ካየ ያ እውነትም የእግዚአብሔር መንፈስ በሱ ላይ እየሰራ ነው፣ ፍሬው እያፈራ ነው ማለት ነው። ይቅር ማለት ከቻለ፣ ሰው መውደድ ከቻለ፣ ፍቅር ካለው፣ ቸርነት ካለው፣ በጎነት ካለው እውነት የእግዚአብሔር መንፈስ በሱ ላይ እየሰራ ነው። ምቀኛ ከሆነ፣ ቁጠኛ ከሆነ፣ ሰውን የሚዘልፍ ከሆነ፣ ገዳይ ከሆነ፣ በሐሰት የሚመሰክር ከሆነ፣ ሰው የሚያማ ከሆነ፣ ሰው ላይ ቂም ይዞ የሚኖር ሰው ከሆነ ስጋው በልጦበታል ማለት ነው። ስለዚህ በእውነትና በመንፈስ አምልኮ መሆኑን ቼክ ማድረግ አለበት። በሁሉም ፐርፌክት ሆነን መኖር አንችልም፣ ሰዎች ነን። ፍጻሜው እስኪመጣ እንዲሁ ነው እየወደቅን እየተነሳን የምንሄደው። ነገር ሁሉ ጊዜ ግን በደከምንበት ነገር ሁሉ እግዚአብሔርን እርዳኝ ማለት አምልኮ ነው። አባቴን የገደለብኝን ሰው ይቅር ለማለት የእግዚአብሔር መንፈስ የእግዚአብሔር ጸጋ ያስፈልገኛል። በዛ ጊዜ እርዳኝ ማለት ደግፈኝ ማለት አምልኮ ነው። ሲሆንልን ሲሳካልን እግዚአብሔርን ተመስገን ማለት አምልኮ ነው። ግን አምልኳችን ሁሉ ጊዜ ኢየሱስ ውስጡ አለ ወይ፣ ጌታ መንፈስ ቅዱስ በውስጤ የሚለኝን እታዘዛለሁ ወይ የሚለውን ነገር ማየት ያስፈልጋል። እግዚአብሔር ይህንን ነገር እንዲኖረን ሁሉ ጊዜ በጸጋው እንዲደግፈን ያግዘን ይርዳን። እንጸልያለን።